እንግዲህ ሙሽሪት እንግዲህ ሙሽሪት መባልሽ ቀረ ወይዘሪት እንግዲህ ሙሽሪት እንግዲህ ሙሽራው እንግዲህ ሙሽራው እልልልልልል። አሁን ነው መሸሽ፣ አሁን ነው መሸሽ ጋይዝ፣ አሁን ነው መደበቅ፣ አሁን ነው መተኛት፣ አሁን ነው መጫወት። በቃ ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ የቻናል ቤተሰቦች እንዴት አላችሁ? እንዴት አላችሁ? አቤት ግርማ ሞገስ፣ አቤት ግርማ ሞገስ፣ አቤት ግርማ ሞገስ፣ አቤት ማማር፣ አቤት ማስደመም። ውይ እና ቢላ ያሉት ነገር ደረሰ ማለት ነው። በባለፈው እውት ሳይቆይ ማለት ነው። እንደውም ሳይቆይ ሰርፕራይዝ አላችሁ እንዳሏችሁ እንዴት አባታቸው እንደሚያምሩ የኛ አስደማሚዎች። አሁን ነው መደበቅ፣ አሁን ነው መደበቅ። በታች በከለቡ ስር ማለት ነው። በታች ወይኔ ጉዴ ጋይስ፣ ፀጉሯ ወርዶ ወርዶ ፀጉሯ ወርዶ ወርዶ ይጠቀለላል እንደ ሰርዶ። ፀጉሯ ወርዶ ወርዶ ኩሉን ማንኩሏታል፣ ኩሉን ማንኩሏታል፣ ባትኳለውም ያምርባታል፣ ኩሉን ማንኩሏታል። አሸነፍን በቃ። የመጨረሻ ጎል ኳስ በቃኝ፣ እኔ በቃኝ፣ እኔ ይበቃኛል። ይሄ ብቻ ለኔ እራትና ምሳ ነው። በቃ አሁን ዋንጫዬን ተቀብዬ ወደ ቤት የገብቻለሁ ጋይስ። በቃ ካሁን በኋላ እጄን አዝቻለሁ። ይበቃናል። በጣም ረው ወዴት ልሂድ? ረው እኔ ማብራቱን ልይዝ ነበር ማለት ነው። ማብራቱ ወደ ላይ የመጨረሻ ማለት ነው። ካሁን በኋላ በወድቅም ብነሳም ብሄድም ባድግም ብቀመጥም ምንም ችግር የለም። አይ ዶንት ኬር ጋይስ። ከአሁን በኋላ የመጨረሻ ጎሌን እኔ አስገብቼ ኳሴን ይዤ ተመልሻለሁ። በቃ ጋይስ ይበቃኛል አልኳቸው። ዋንጫዬን ይዤ የመጨረሻ ጎል አስገብቼ ኳሴን ይዤ ዋንጫዬን ተቀብዬ በቃ ሄድኩኝ ወደ ቤቴ። በቃኝ። ይሄ ለኔ ጥሩ እራትና ምሳ በቃ። ውይ ኧረ አሁን ነው መደበቅ፣ ኧረ አሁን ነው መደበቅ። እንዴት አባታቸውን የሚያምሩት! ከአይን ያውጣችሁ ፈጣሪ ሆይ፣ ከአይን ያውጣችሁ። ትዕግስቱን ስጠኝ ፈጣሪ ሆይ፣ ትዕግስቱን ስጠኝ። ወይኔ አላህ ይጠብቃችሁ። በቃ አሸነፍን። በቃ ዋንጫዬን ተቀብዬ ሄድኩኝ። ኦ ማይ ጋድ በቃ ይበቃኛል ጋይስ። እኔ የመጨረሻ ነው የምላችሁ ጎል አስገብቼ ዋንጫዬን ተቀብዬ ዛሬን ጎጃም እንኳን ደስ አለሽ እያንዳንዳችሁ በኮሜንት ጥልቅልቅ አለን። እንኳን ደስ አለሽ ጎጅዬ አለን። እንኳን ደስ አለሽ ጥልቅልቅ ጋይስ። ብሊስ እናንተ እኔ እኮ አልሰማሁም። ሰፈራማን ብዬ በተኛሁበት እኮ ነው ሸዋ ቀጭ የተባለው። ይሄ እንዴ ፏፈሽ ተብሎ እኔ አላየሁም፣ አልሰማሁም ነበር። ሰፈር አማን ብዬ መንደሩ አማን ነው ብዬ የአባትሽን አጥር ጅብ የፈራውን ሲዞሮ ያመሻል ልቤ ብቻውን በፍቅርሽ ታጥሮ በፍቅርሽ ተይዞ ሄርሜላ ቆንጆይቱ የኛ አስደማሚዋ አሸናፊ ሴት ነሽ። እንደው በተግባርሽ አብርሃም ታደሰ የተግባር ሰው ነው በይልኝ እናትዬ። በተግባር ነው እንጂ በወሬ አይመችም። በቃ በተግባር የሰው ልጅ በተግባር የተግባር ሰው ብያለሁ። እውነት ለመናገር የተግባር ሰው ነው ብያለሁ። ይሄ ጋሽዬ ልጅ። ለማንኛውም እንኳን ደስ አላችሁ። በዚህ አጋጣሚ ወደ ሰዎች ፋሚሊዎች፣ እንደዚሁም ደግሞ እህቶች፣ የስደት እህቶቼ አንድ ሰው ግብ ሲመታ ነው ወይንም አሸናፊ ሆኖ ዋንጫውን ተቀብሎ ሲሄድ ነው አይደል? ስለዚህ ጥሩ ነው። ሰሞኑ ሰርግ በሰርግ ነው። አዎ ከዚህ ከኛ ሰፈርም ሰርግ አለ፣ ከና አብርሃም ሰፈርም ሰርግ አለ። በቃ ከኛም እዚህ ሰርግ አለ ማለት ነው ከሁለቱ። ውይ አሁን ሩጭ እኔ በዚህ ልሸራሸር ነው ጋይስ። የምሬን እምላችሁ። አሁን ዶ ሳይክል የሚሰጠኝ ሰው በዚህ አካባቢ ማለት ነው፣ ሞተር ሳይክል የሚሰጠኝ ሰው ባገኝ የምሬን እምላችሁ። እና ለማንኛውም ሀቂቀተን ማለት ነው በጣም ደስ ይላል፣ በጣም ደስ ይላል። እኔ ደስ ብሎኛል። የመጨረሻ ማለት ነው የመጨረሻ ኳሴን ተቀብዬ ጎል አስገብቼ ተመልከቱ፣ ልብላችሁ አዳምጡኝ። የመጨረሻ ግብ እኔ ዛሬ ዋንጫ የተቀበልኩበት ቀን ነው። የመጨረሻ ጨዋታውን ተጫውቼ ያሸነፍኩበት ቀን
ታጫውቼ አውርቼ ደክሜ ጉሮሬን እስከሚያመኝ ንጉሱና ንግስቱ በሉልኝ። እንግዲህ ንጉሱና ንግስቱ እያላችሁ ጻፉ ጋይስ ብዲስ። ንጉሱና ንግስቱ፣ የንጉሱ ሚስት ንግስቷ ሄርሜላ፣ ሄርሜላ ሄርሜላ የኔ ከረሜላ። በቃ ሄርሜላ ሄርሜላ አይልም ወይ ሰው? እንኳን ያያትና እንኳን የወለዳት ያያት ተሰቃየ ይባላል። እንኳን ያፈቀራት ያያት ተሰቃየ። እንደው በመንገዱ እንዲሁ ለፍ ሲሉ የፍቅሯ ማስደመም ይቺ ሙሽራዋ። በቃ የጋሽዬ ጀግና አንገት ክልዋ ሰው ሳረገርጉዬ ነገ ለመልሰው ይባላል። የሄርሜላን እናት ብቅ በይ በሏት። ይችን መሳይ ቆንጆ ማኑ ለጃላት? ይችን ሙሽራዋን ማኑ ለጃላት? እቅፍ ድብቅ አርግልን አብርሃም። ውይ 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 እንኳን ደስ አላችሁ። በዚህ አጋጣሚ የምሬን ምላችሁ ደስ ያለኝ አሁን ነው መሸሽ ጠብቆ አሁን ነው መሸሽ ማለት አሁን ፍሩልኝ። በቃ በጣም ደስ የሚል ነገር ነውና ለማንኛውም አንዳንድ ሰዎች አሸንፈው በቃ ጎላቸውን ይዘው ሲሄዱ ጥሩ ነው። መሸነፍ ማሸነፍ ደግሞ ያለ ነው ጋይስ። መናደድ የለብንም። በጣም ቀን ነው በዚህ ሰርግ በዚህ ቀለበት በጣም ቀን ነው። ምንም ማድረግ አይቻልም። እንግዲህ መቻል ነው እንጂ ወዴት ይከዳል? አይ ጉዴ ጉድ ተቃጠልን። እንኳን ሰው ቀርቶ በዚህ ቀለበት ሰይጣን ራሱ እኮ ይቀናል። ሰይጣን ራሱ ወይኔ 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 ጋይስ እህቶች ወገንታት ከመይ ወይለኬ 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 ወገንታት ወዴት ነው? ወዴት ወይ ማስደመም ወይ ማማር ወይ ትትና ወይ ሙሽራዎች። እኔማ ደከመኝ እኮ ደከመኝ። መጨረሻ ነው በቃ የዛሬ መጨረሻ ማለት ነው። በቃ ኳሴን ይዤ ጎል አስገብቼ አሸንፌ ዋንጫዬን ተቀብዬ በህዝብ ፊት በአደባባይ ወደ ቤት የተመለስኩት። በቃ በዚህ አጋጣሚ እንኳን ደስ አለሽ ጎጃም አሸንፈሻል በሉ። 3 ዓመት ሙሉ የለፋውበት የደከምኩበት የታደሰ ልጅ የተግባር ሰው የጋሽዬ ጀግና ማለት ነው። የተግባር ሰው እዩ። እዛ ማዶ ነብር ይጓጉራል። የጋሽዬ ጀግና ገሎ ይፎክራል ወይንም አሸንፎ ይሸልላል። ቤል ጋይስ አሁን አጨብጭቡ፣ አሁን አጨብጭቡ፣ አሁን አጨብጭቡ ማለት ነው። አጨብጭቡ ወገንታት። አሁን ሸዋ ጨብ 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 እንዴ ቀልዳሉ እንዴ? ሆ እንግዲህ ሙሽሪት እንግዲህ ሙሽሪት መባልሽ ቀረ ወይዘሪት እንግዲህ ሙሽሪት እልልልልልልል። ኧረ እናንተ እኔ እኮ ማር ይሸተኛል በዚህ አካባቢ። ማርም ይበላል፣ ፈተፈታል ይበላል፣ እርጎም ይበላል። ጤፍ እንጀራው፣ እርጎ፣ ማሩ በቃ